ኦክታቭ ምንድነው? ለምን ይጠቅማል? እንዴትስ እንጠቀምበታለን? የሚለውን ጥያቄ ብዙዎች ጠይቃችሁኛል። በዚህ ቪዲዮ ኦክታቭ ማለት ምን ማለት እንደሆነ ጥቅሞቹንና በልምምዳችሁ ውስጥ እንዴት በአግባቡ መጠቀም እንደምትችሉ በጥልቀትና በቀላል መንገድ አሳያችኋለሁ። እስከ ቪዲዮ መጨረሻ አብራችሁኝ ቆዩ። በመግቢያ ላይ እንደነገርኳችሁ እንግዲህ የዛሬው መማማሪያ ርዕሳችን የሚሆነው ኦክታቭ ነው። ያው ኦክታቭ ብዙ ሰዎች ጠይቃችሁኛል። ኦክታቭ ማለት ምን ማለት ነው? ኦክታቭ እንዴት ነው የምንጠቀምበት? ምን ጥቅም አለው? የሚሉ ብዙ ጥያቄዎች ተጠይቀዋል። ስለዚህ ስለ ኦክታቭ በደንብ እንማማራለን። እንዲሁም ደግሞ ተግባራዊ በሆነ መልኩ ከበገናችን ጋር እንዴት አድርገን እንጠቀምበታለን የሚለውን እናያለን። ወደ ቪዲዮአችን ስናልፍ ኦክታቭ ማለት ምን ማለት ነው ከሚለው እንጀምራለን። ኦክቶ ከሚለው የላቲን ቃል የተወሰደ ሲሆን 8 የሚል ትርጓሜ አለው። በዜማ ጥናት ጽንሰ ሐሳብ ውስጥ ኦክታቭ ማለት የአንድ ድምጽ ቀጭኑ ወይም ደግሞ ወፍራሙ ድምጽ ተከትሎት የሚመጣው ቀጭን ድምጽ ወይም ተከትሎት የሚመጣው ወይም ደግሞ ወደ ኋላ ተመልሶ የሚደመጠው ወፍራም ድምጽ ብለን እንሰይመዋለን። በቀላሉ ኦክታቭ ማለት የአንድ ድምጽ ቀጭን ወይም ወፍራም ድምጽ ነው። አንዳንዴ እዚህ ጋር ኦክታቭ ሲባል አንዳንድ ሰው ምን ይመስለዋል? ድምጽ መጨመርና መቀነስ ይመስለዋል። ድምጽ መጨመርና መቀነስና ኦክታቭ ልዩነት አላቸው። ድምጽ መጨመርና መቀነስ ማለት ለምሳሌ ስልካችሁ ላይ አንድ መዝሙር ብትከፍቱና ቮሊዩሙን ብትጨምሩት ምን እየሆነ ነው የሚመጣው? ድምጹ እየጨመረ ነው የሚመጣው። ደግሞ ብትቀንሱት ምን እየሆነ ነው የሚመጣው? ድምጹ እየቀነሰ እየጠፋ ነው የሚመጣው እንጂ ድምጹን ስለጨመራችሁት እየቀጠነ ይመጣል እንዴ? አይመጣም አይደለ? እየቀጠነ አይመጣም ድምጽ ስለተጨመረ። ደግሞ ድምጹን እየቀነሳችሁት በመጣችሁ ቁጥር ደግሞ እየወፈረ ይመጣል እንዴ? ድምጹ እየወፈረ አይመጣም፣ ድምጹ እየጠፋ እንጂ። ስለዚህ ድምጽ መጨመርና መቀነስ ሳይሆን ኦክታቭ ማለት አንድን ድምጽ እያቀጠኑ መሄድ እንዲሁም እያወፈሩ መሄድ ማለት ነው። ምናልባት እዚህ ጋር 8 ከሚለው ጋር ያያያዙት ኦክታቭን ኦክቶ ከሚለው ጋር ያገናኙት ከምንድነው? የምዕራባውያኑ ዓለም የቅኝት ስኬል ዲያቶኒክ ስኬል ወይም ባለ 7 ድምጽ ተብሎ ይቀመጣልና ስንቆጥራቸው ሲ ዲ ኢ ኤፍ ጂ ኤ ዲ ብለን ስንቆጥራቸው 7 ይሆናሉ። ከዛ ቅኝት ለመባል መነሻው መድረሻ የሆነ የድምጽ ርቀት ያለው ስለሆነ ተመልሶ ሲ ላይ ያርፋል ማለት ነው። ስለዚህ የመጀመሪያዋ ሲ1 ብትሆን ወይም ሲ1 ብትሆን የመጨረሻው ሲ8ኛው ማለት ነው። 8ዮሽ ወይም 8ኛው ምን ይሆናል? ሲ2 ወይም ሲ2 ይሆናል። ብዙ ጊዜ በቲዩነር የምትቃኙ ሰዎች ወይም ቲዩነር ላይ አይታችሁ ከሆነ ከስር 1 2 3 እያለ ይጽፋል አይደለ? ሲ ቢሆን ለምሳሌ ከስሩ ሲ2 ሊል ይችላል፣ ሲ3 ሊል ይችላል። እነዛ ቁጥሮች ናቸው ኦክታቭ የሚባሉት። የአንድ ድምጽ ምኑ ማለት ነው? የቀጠነው ፓርት ወይም የሚወጣው ወይም ደግሞ ያለበት ስኬል ወይም ደግሞ የተቀመጠበት ኦክታቭ። ከዚህ ከኦክታቭ ጋር ተያይዞ ምናልባት ኪቦርድ ላይ ወይ ፒያኖ ላይ ታችሁ ከሆነ በጣም ብዙ ጥቁርና ነጭ ታያላችሁ አይደለ? አሁን ያ ሁላ የተለያየ ድምጽ የሚመስለው አለ። የተለያየ ድምጽ አይደለም፣ ኦክታቫቸውን የሚለያዩት የመጀመሪያዎቹ 12ቱ ድምጾች ብቻ። ጥቁርና ነጭ ላይ ያሉት 12ቱ የመጀመሪያዎቹ እነዛ ድምጾች ብቻ ምንድናቸው? የተለያዩ ናቸው። እነሱ ክሮማቲክ ስኬል የሚባሉት ማለት ነው። ከዛ በኋላ ያለው ግን ራሱን እየደገመ እነዛ 12 ውስጥ ያሉት አሁን እንዳለ አንድ ቢሆኑ ሲ1 ዲ1 ኤ1 ኤፍ1 ጂ1 እያለ ኤ1 ቢ1 ቢሆኑ ከላይ ያሉትም ሲ ሻርፕ 1 ወይም ዲ ፍላት 1 ዲ ሻርፕ 1 ወይም ኢ ፍላት 1 እያለ ይደረደራሉ ማለት ነው። እነዛው አንደኛ ቤት ኦክታቭ ነው ያሉት፣ ኦክታቭ ይባላሉ። ሁለተኛ ቤት ኦክታቭ ሲሆን ድምጻቸው ይጨምራል። ሶስተኛ ቤት ኦክታቭ ሲሆን እየቀጠነ ይሄዳል ማለት ነው። ስለዚህ ያ መቅጠን ምን ይባላል? ኦክታቭ ይባላል ማለት ነው። አሁን ኦክታቭን ማወቃችን ጥቅሙ ምንድነው? ለምንስ ያስፈልገናል የሚለውን እናያለን። ይሄን ሐሳብ ካየን በኋላ ደግሞ ያው በገናችንን ይዘን በበገናው እንዴት እንጠቀማለን፣ ምንድነው ኦክታቭ የሚለውን እስካሁን የተነጋገርንባቸውን ደግሞ በተግባራዊ ልምምድ እናደርጋለን፣ እያየን እንመጣለን። ኦክታቭን ማወቃችን ጥቅሙ ምንድነው? ለምን ያስፈልገናል የሚለውን ስናይ 3 ዋና ነጥቦች የሚያስፈልግበትና የሚጠቅመን መንገድ እናያለን ማለት ነው። የመጀመሪያውና አንደኛ ላይ የምናገኘው ወይም የምናየው የድምጽ ክልላችንን ለማስፋት ወይም ሬንጃችንን ለማስፋት ኦክታቭ ይጠቅመናል። የድምጻችን እርከን ከዝቅተኛ ተነስቶ ከፍተኛ እስኪደርስ ድረስ ያለው ጋፕ አለና ያ ለድምጻችን እርከን ወይም ደግሞ አንዳንድ ሰው በተፈጥሮ ጠባብ ሬንጅ ወይም ጠባብ የድምጽ እርከን ሊኖረው ይችላል። አንዳንድ ሰው ደግሞ ሰፊ እርከን ሊኖረው ይችላልና ይሄን የድምጽ እርከናችንን ኦክታቮችን
እየደጋገሙ በማለት ኦክታቮችን በመጮህ ምን ልናደርገው እንችላለን? የድምጽ እርከናችን ልናሻሽልበት፣ ልናስተካክልበት፣ ልናስውብበት እንዲሁም ድምጻችንን ልንገራበትም ጭምር እንችላለን። ኦክታቭን በማወቃችን የምንጠቀመው የመጀመሪያው አንደኛው ይሄ ነው። ወደ ሁለተኛው ስንመጣ ደግሞ የዜማ መሳሪያዎችን በደንብ አድርገን ለመቃኘት ይጠቅመናል ኦክታቭን ማወቃችን። የተለያዩ ኦክታቮችን እያልን ስንሄድ ቅኝት የመረዳት አቅማችን የሚሆን የመቃኘት ክህሎታችን እየጨመረ ይመጣል ማለት ነው። ለምሳሌ ትዝታ ቢሆን ላ ቢሆን ላ ላ ላ ላ ላ ላ እያንዳንዱን ኪ እየነካንም ደግሞ በዛ መሰረትነት ቅኝቶችን ማለት ቅኝትን እንድንረዳ ወይም ደግሞ የመቃኘት ክህሎታችንን እንዲጨምር ያደርጋል። ይሄንን በተግባር ስለምናየው እዛ ላይ በደንብ እያብራራኑ እንሄዳለን። ሶስተኛውና የመጨረሻው እንደ ጥቅም ወይም ደግሞ እኛ ብንጠቀምበት ሊረዳን ይችላል ብለን የምናስበው ምንድነው? ለዜማ ውበትና ቅንብር በጣም ይጠቅመናል ማለት ነው። አንዳንዴ ወጥ የሆነ ዜማ ላይ ሲሆን ይሰማል፣ ይደመጣል። ግን እንደ ቫራይቲ የድምጽ ክልሉ የተለያየ በሆነ ቁጥር ለቅንብሩም ለውህደቱም ለውበቱም እጅግ ጠቀሜታ አለው ማለት ነው። ለምሳሌ በገናችንን ኦክታቭ ቃኝተን እኛ በድምጽ ኦክታቭ ወርደን ብንዘምር ወይም ደግሞ እኛ በገናችንን አውርደን ቃኝተን በድምጻችን ኦክታቭን ብንል እንዲሁም ደግሞ የመዝሙሩ ሂደት አንደኛ ቤት ኦክታቭ ላይ ሆኖ በመሃል ሁለተኛ ቤት ኦክታቭ ላይ ገብቶ ተመልሶ ወደ አንደኛ ቤት ኦክታቭ የሚመጣበት ወይ በአንደኛ ቤት ኦክታቭ ተነስቶ ሁለተኛ ቤት ሶስተኛ ቤት ኦክታቭ ማለቱ ይሄ እንደ ሃርመኒ የጋራ ዝማሬዎችም ላይ ብንጠቀምበት ሞር የተሻለ ውበት ያመጣል፣ የተሻለ ቅንብር ይኖረዋል። የተለያዩ እርከኖች ላይ የተለያዩ ኦክታቮች ላይ መዜሙ የተለያዩ ኦክታቮች ላይ መዘመሩ በደንብ ውበት እንዲኖረውና ለቅንብር እጅግ ጠቀሜታ አለው ማለት ነው። ስለዚህ አሁን እነዚህን ጥቅሞች ካየን ይሄን ኦክታቭ በተግባር እንዴት እንለማመደው፣ እንደ ውበትስ እንዴት ብንጠቀመው የተሻለ ይሆናል የሚለውን በገናችንን ይዘን በተግባር እናይና የዛሬውን ቪዲዮአችንን እንጨርሳለን። እሺ እስካሁን በቲዮሪቲካሊ ያየነውን ወደ ተግባር አምጥተን እንሞክረዋለን ማለት ነው። ከላይ በመነሻችን እንዳየነው ኦክታቭ ማለት የአንድ ድምጽ ቀጭን ወይም ወፍራም ፓርት ነው ብለናል። ስለዚህ አሁን እሱን በተግባር ስንለው ለምሳሌ ላ ላ ላ አሁን የዚህን ኦክታቭ ልበልብል ላ ላ ይሆናል። ላ ላ ምንም የቀየረው ነገር የለም። ራሱ ሆኖ ድምጽም አይደለም የጨመርኩት፣ ማቅጠን ላ ላ የነበረው ላ ላ ብሎ ምን ማድረግ ማቅጠን ላ ላ ላ ብሎ ማወፈር ላ ላ ላ ብሎ ላ ላ አድርገን ምን ማድረግ እንችላለን? ማቅጠን እንችላለን ማለት ነው። ከዚህ ጋር ተያይዞ መጀመሪያ ላይ ያየነው እንደ ጥቅሞቹ ለምንድን ነው አለን? የድምጽ እርከንን ለማስተካከል ወይም ሬንጅን ለማስፋት ማለት ነው። ከዛ አንፃር ስናየው ላ ላ መዝሙር አንስተን ላ ሰላም ለማርያም ሊል ይችላል አንድ ሰው። ላ ሰላም ለማርያም ለአምላክ እናቱ ሊያደርግ ይችላል ማለት ነው። አሁን እዚህ ላይ እንዳለ ኦክታቡን ልቀይር ብል ኦክታቭ ሲቀየር አብሮ ምኑም ይቀየራል፣ ዜማውም ላ ላ የነበር ላ ይሆናል። ላ ሰላም ለማርያም ለአምላክ እናቱ ይሆናል ማለት ነው። እዚህ ላይ ተይዞ ደግሞ ላ ላርግ ቢል ምናልባት ለወንዶች ይከብዳል፣ ሴቶች ጋር ግን ሊሉት ይችላሉ። እያስቸገረ ይመጣል ማለት ነው። ሁሉም እንደየተሰጠው ጉሮሮ። ነገር ግን ይሄ አሁን ያስጨነቀኝን የከበደኝን ነገር በቮካል ኤክሰርሳይዝ በልምምድ ወይም ደግሞ ሬንጅን ለማስፋት በመጠቀም ላ ላ እያረኩኝ የእያንዳንዱን ድምጽ እያልኩኝ ምን ማድረግ እችላለሁ ማለት ነው። እየተለማመድኩ ይሄ ፋልሴቶ የሚባለው ወይም ፌክ የሚመስለው ድምጽ እየጠራ ይመጣና ምን ይሆናል? ንጹህ የሆነ የተረጋጋ ድምጽ ይኖረናል ማለት ነው። ሬንጃችንም እየሰፋ ይመጣል። በሁለተኛ ላይ እንደ ጥቅም ያየነው ምንድነው? ቅኝት ላይ ያለን አረዳድ እየጨመረ እንዲመጣ ወይም ቅኝት ላይ አክቲቭ እንድንሆን ነው። አሁን ለምሳሌ ላ ላ ላ ላ ላ የዚህን ኦክታቭ ላ የነበረው ላ እያደረግን ብንለማመድ ቀጣዩንም ላ ላ ላ
ላ ላ ላ ላ ላ ላ። አሁን በጣም እኔ በጣም ኦክታቡን ወጥቼ ስላልኩት ነው ትንሽ እየጨነቀ ያለው። እዚሁ ላይ እንዳለ ኦክታቡን አውርደን ማለት እንችላለን። ላ አርጌ የተነሳው ለምሳሌ የዚህ ላ ላ ይሆናል። የዚህ ላ 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 እያደረግን ላ የወረደ ይሆናል። ላ አድርገን እያንዳንዱን መለማመዳችን ቅኝት ላይ ተጽዕኖ አለው ጆሮአችን እንዲረዳው። ለምሳሌ ላ 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 የነበረው ላ ላ ላ ላ ላ ላ ላ። አሁን እዚህ ጋር አንድ እንደ ቴክኒክ ልነግራችሁ የምችለው ምንድነው፣ በጣም ቀጭን ኦክታቭ በከበዳችሁ ቁጥር የኦክታቭ ጥቅሙ የዛን ቀጭን ድምጽ ወፍራሙንም ማለት ይቻላል አይደለ? ወፍራሙንም ማለት ከተቻለ መሃል ላይ ልጠቀመው እችላለሁ ማለት ነው ቢከብደኝ። አሁን ለምሳሌ ላ ቢሆን ላ ከዚህ በኋላ ከበደኝ ላ ላ ራሱን ኦክታቭን ነው እንጂ ያወረድኩት። ስለዚህ ላ ላ ቢሆን ለምሳሌ ላ ላ ላ ላ ላ ላ ላረግ ይችላል። ላ ላ ላ ላ ላ ላ አርጌ ልዘጋ እችላለሁ። እያገለባበጥኩኝ ብቻ ኦክታቭ ስንል የቀጠነው ወይም ደግሞ የወፈረው ይሁን ከዛ አይውጣ እንጂ እንደፈለግን ልናደርገው እንችላለን። ስለዚህ አሁን ለምሳሌ ላ 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 ሊያደርግ ይችላል አንድ ሰው። ላ ላ ላ ላ ላ ላ እዛው ላይ ላ ብዬ ነው የተመለስኩት። ላ ላ ላ ላ ላ ላ ማድረግ ይችላል። እኔ አሁን እንደ ኤግዛምፕል ሲ1 ቢሆን ቅድም ባልኳችሁ 1-2 ኦክታቭ አለው ብያችሁ አይደል? ላ ኤሲ ቢሆን ሲ1 ቢሆን ላ ላ ላ ላ ላ ላ አረኩ ሲጨርስ 2 አረኩት ላ ላ። ስለዚህ በዚህ መልኩ መለማመድ እንችላለን ከፈለግን። አሁን ላ ቢሆን ለምሳሌ መነሻዬ ትዝታ ቅኝት ልበልብል ላ 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 እያልኩኝ መለማመድ እችላለሁ። መነሻ በቀይር ላ 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 መነሻ ልቀይር ላ 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 ላደርገው እችላለሁ። ላ 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 ላ። ስለዚህ የሁሉንም ቅኝቶች አንቺ ሆዬም ቢሆን ለምሳሌ ላ 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 አድርጋችሁ መጠቀም ትችላላችሁ። ቢነሳ መቀየር ላ 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 ላ። ስለዚህ በዚህ ልክ አሁን እየሞከራችሁ የዚህኛውን ኦክታቭ ልበሉ ላ ላ ላ ላ እያለ ይሄዳል። ከከበደኝ እንዳልኳችሁ ምን ማድረግ እችላለሁ? መውጣት ኦክታቭ ወርጄ ማለት እችላለሁ ማለት ነው። አንደኛ ይሄ ለቮካል ኤክሰርሳይዝ የድምጽ እርከን ሬንጅ ለማስተካከል አንደኛ ላይ ላነሳነው ይጠቅማል። ሁለተኛ ደግሞ ቅኝትን ለመረዳት ቅኝትን ለማወቅ በጣም ይጠቅማል ማለት። ስለዚህ ቅኝትን በዚህ ልክ ከተለማመድ ነው ቶሎ ሰምተን አክቲቭ ሆነን አይ ይሄ ቅኝት ነው ለማለት ለመረዳት ይረዳናል ማለት ነው። የትኛውንም መዝሙር ሰምተን ቅኝቱ ምን እንደሆነ ለመለየት የሚል ያዘጋጀው ቪዲዮ አለ፣ ሊንኩ ዲስክሪፕሽን ላይ አለ። እሱን እዩትና ያንን አክቲቭ ሆናችሁ ለመረዳት ይሄ ኦክታቭ ራሱ ምን አለው ማለት ነው አስተዋጽኦ ያደርጋል ማለት ነው። ሌላው ሶስተኛ ላይ አንስተነው የነበረው ምንድነው ለዜማ ውበትና ቅንብር ነው። አንድ ሜጀር ላይ ወይም ደግሞ አንድ ኦክታቭ ላይ ብቻ ከሚሰራ
ኦክታቮችን እያቀያየሩ መዘመር ማለት ነው። አሁን ለምሳሌ መዝሙር ላይ ብንሞክረው አሁን በደንብ እንድትረዱ የምፈልገው ነገር ኦክታቬቱ ጋር እንደምጠቀምና ኦክታቭ ሳልጠቀም ሎወሩን ተጠቅሜ ያለውን ነው። ከቷይ ቀርሞት የታከቱ ከቷይ ቀርሞቱን የታከቱ ከቷይ ቀርሞቱን የታከቱ ምን ቢሰነብቱ ከቶ አይቀርም ሞቱን ቢታክቱ ምን ቢሰነብቱ ሞት ፊደል ተምሮን ያነባል ስንል ከቶ አይቀርም ሞቱ ሞት ፊደል ተምሮን ያነባል ስንል እንኳን ሊያነብና ገና ያብዛል ከሞቱ ላደርገው እችላለሁ ማለት ነው። ኦክታቡን ተጠቅሜ እንደፈለኩኝ ወደዚህ ላደርገው እችላለሁ ማለት ነው። ስለዚህ ወጥ ከሚሆን እንደ ከለር እንደ ውበት ሁሉም ቦታ ላይ ወጣ ገባ ማድረግ ሳይሆን የሚፈልግ ቦታ ላይ ብቻ ኦክታብን በመጠቀም ውበት መስጠት ቅንብሩን ውህደት መስጠት ይቻላል። አሁን በሌላ መዝሙርም ብለን ያው ቅኝቱ ሰላምታ ላይ ስላለ ነው ሰላምታው ላይ ያረኩት መቀየርም እንችላለን። ማን ይመራ ያንተን ስራ ያንተን ግብር ማን ይመራመር አሁን ምን አረኩኝ እኔ የመጀመሪያው አንድ ኦክታቭ በወረደ ሁለተኛው በወጣ ሁለቱን አንድ ላይ ማድረግ እንችላለን። እዛው ማን ይመራመርም ላይ ማድረግ እንችላለን። ማን ይመራመር ማን ይመራመር ማን ይመራመር። ስለዚህ እንደየቦታው እንደው በዚህ ያየነው እንጂ አንቾየውም ላይ ትዝታውም ላይ ሌሎች ቅኝቶችም ላይ እዛው በሁለት መስመሮችም ጋር መጠቀም እንችላለን። አንዱን መስመር ጨርሰን ሁለተኛው ላይ መጠቀም እንችላለን። ቀላቅለን መጠቀም እንችላለን። ለየብቻ መጠቀም እንችላለን። ሙሉ ኦክታቭ ቀይረን መዘመር እንችላለን። ሙሉ ኦክታቭ በወረደውም አድርገን ማድረግ እንችላለን። ነገር ግን ይሄም የሚወሰነው እንደ በገና ደርዳሪው ተሰጥኦ፣ ልምምድ፣ ክህሎት፣ ጸጋ እነዚህ ተጨምረው የነዚህ ውህደት የቱ ጋር ኦክታቭ ብጠቀም ውበት ይኖረዋል፣ የቱ ጋር ባልጠቀመው ይሻላል። ልክ ጣት ድርደራ ላይ ዝም ብሎ መደራረት ውበት፣ ዝም ብሎ ማፍጠን ውበት እንደማይኖረው ሁላ እዚህ ጋርም ኦክታቭን ስንጠቀመው ቦታ አለ።
የቱ ጋር ብንጠቀመው ውበት ይኖረዋል? ሙሉ በኦክታቭ አንድ ኦክታቭ ወጥቶ ቢዘመር ውበት ይኖረዋል ወይስ አንድ ኦክታቭ ወርዶ ቢዘመር ውበት ይኖረዋል? በተለይ እንጉርጉሮ የሆኑ ፓርቶች ላይ ልክ እንደና አለቃ ተሰማ አንዳንድ እነ መጋቤ ስብሐት ቦታዎች ላይ መጠቀም ይቻላል። እዛው ላይ ሆኖ ደግሞ መቀየርም ይቻላል ኦክታቭ ወጥቶ ልክ እንደነ ደምሴ ደስታ ቤት ማለት። ስለዚህ ቀላቅሎ ፈጠራ ነው በቃ ፈጠራ ኢምፕሮቫይዜሽን ፈጠራ በቃ የራስ ፈጠራ ተጨምሮበት እንደየቦታው እያስማማን እያዋዛን ብንጠቀምበት ኦክታቭ ራሱን የቻለ ትልቅ ጥቅም አለው። ይሄ ከጥቅሞቹ በጥቂቱ ሰሌክት ተደርጎ የመጣው እንጂ ብዙ ጥቅሞች አሉት። እናንተም ደግሞ ጥቅም አለው ብላችሁ የምታስቧቸውን ነገሮች ኮመንት ላይ ጻፉልኝ፣ ሁላችንም እንማማርበታለን። ስለዚህ ለዛሬ በኦክታቭ ዙሪያ ያዘጋጀውላችሁ ቪዲዮ ይህንን ይመስላል። ያላችሁን ሐሳብ አስተያየት፣ እንዲሁም ጥያቄ ኮመንት ላይ ጻፉልኝ። ቪዲዮ እንድሰራበት ርዕሰ ጉዳይ የምትፈልጉት ካለ ደግሞ እሱንም ኮመንት ላይ ጻፉልኝ። ለዚህ ቻናል አዲስ የሆናችሁ ካላችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛለሁ። ይህ ቪዲዮ ደግሞ ለሰዎች ይጠቅማል ብላችሁ ካሰባችሁ ሼር በማድረግ እንዲሁም ላይክ በማድረግ እንድትተባበሩኝ ጠይቃለሁ። በሌላ አዲስ ቪዲዮ እስከምንገናኝ ቸር ቆዩ።